በቂ እንቅልፍ ባለማግኘታችሁ ምክንያት የሚያጋጥሟችሁ ችግሮች እነዚህ ናቸው። ያላስፈላጊ ውፍረት ወይንም ከፍተኛ የሆነ ክብደት መጨመር፣ ለስኳር፣ ለደም ግፊት እንዲሁም ለልብ ህመም ያላችሁን ተጋላጭነት በእጅጉ ትጨምራላችሁ። የበሽታ መከላከል አቅማችሁን በጣም በመቀነሱ ምክንያት እንደ ጉንፋን ባሉ በሽታዎች በተደጋጋሚ ትጠቃላችሁ። አዲስ ነገር የመማር፣ የማስታወስ፣ ትኩረት የማድረግ ችሎታችሁንም በእጅጉ ትቀንሳላችሁ። ለስሜት መለወጥና ለድብርት በጣም ትጋለጣላችሁ። ለባይፖላር፣ ለአልዛይመር እና ለፓርኪንሰን በሽታ ያላችሁን ተጋላጭነት በእጅጉ ትጨምራላችሁ። ስለዚህም በቂ እንቅልፍ ማግኘታችሁን በፍጹም ችላ እንዳትሉት። ማታ እንቅልፍ ለመተኛት የምትቸገሩ ከሆነ እነዚህን ነገሮችን አድርጉ። ከመተኛታችሁ ከ4 እስከ 6 ሰዓት በፊት የአካል ብቃት እንቅስቃሴ ማድረግ። ነገር ግን ልተኙ አካባቢ የአካል ብቃት እንቅስቃሴ ማድረግ እንቅልፍ እንዳተኙ ሊያደርጋችሁ ስለሚችል በተቻላችሁ አቅም ከመተኛታችሁ ከ4 እስከ 6 ሰዓት በፊት እንቅስቃሴ ማድረግ ጥሩ የእንቅልፍ ኳሊቲ እንዲኖራችሁ ያደርጋል። እንደ ቡና ያሉ በውስጣቸው ካፌንን የያዙ መጠጦችን በተቻለ አቅም ጠዋት ላይ መጠጣት፣ ከበድ ያሉ ምግቦችን ልትተኙ አካባቢ አለመጠቀም፣ እንደ ስልክ፣ ታብሌት፣ ላፕቶፕ ያሉ የኤሌክትሮኒክስ መሳሪያዎችን ወደ አልጋችሁ ወስዳችሁ ልትተኙ አካባቢ ባትጠቀሙ ይመረጣል። የመተኛ አካባቢያችሁን ቀዝቀዝ ያለ፣ ጨለም ያለ እንዲሁም ጸጥ ያለ ቦታ ማድረግ። የሚያስጨንቃችሁ ነገር ካለ በተቻለ አቅም ወደ አልጋ ከመሄዳችሁ በፊት አስተካክሎ ወይም ጨርሶ ለመተኛት መሞከር። ሁል ጊዜ በተመሳሳይ ሰዓት ለመተኛት መሞከር። የአልኮል መጠጥን ልትተኙ አካባቢ አለመጠጣት። ከቀን አጋማሽ በኋላ ማለትም ከከሰዓት በኋላ ለረጅም ሰዓት ናፕ አለማድረግ ወይም እንቅልፍ አለመተኛት ማታ ላይ ጥሩ እንቅልፍ እንዲኖራችሁ የሚያደርጉ ነገሮች ናቸው። ያላችሁ ማንኛውም ጥያቄ ኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ ያላችሁን ሌሎች ጥያቄዎችን የምመልስ ይሆናል። እንዲህ አይነት የጤና መልእክት እንዲደርሳችሁ ይህንን ቻናል ፎሎ ማድረጋችሁ እንዳትረሱ።